ፖለቲከኛው ጀዋር መሐመድ በምስራቅ አርሲ አሰኮ ወረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የደረሰውን ግድያ ከማውገዝ ይልቅ ምዕመናኑ ታቦት ይዘው ሲሸሹ እንደነበር የሚያሳየውን በማህበራዊ ሚዲያ ላይ የተሰራጨው ፎቶን ለማረም ረጅም ርቀት መሄዱ መነጋገሪያ ሆኗል። ራሱ ጀዋር መሐመድ ላይም ውግዘትን አስከትሏል። ከእሁድ ግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ዞን አሰኮ ወረዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ በታጣቂዎች ግድያ መፈጸሙን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የእምነት ነጻነት ተደፍሯል የሚል መግለጫ ማውጣታቸው የሚታወስ ነው። በዚህ ዞን ከእሁድ ጀምሮ በተፈጸመ ጥቃት የሞቱትን ቤተክርስቲያኒቱ 13 ናቸው ብላለች። ከስፍራው መረጃን አጣርተናል የሚሉ አካላት ደግሞ የሟቾችን ቁጥር ከ50 በላይ ያደርሱታል። ታዲያ ከእስር ቤት ከተፈታ በኋላ በውጭ ሀገር በቋሚነት መኖር ከጀመረም በኋላ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ትችትን መሰንዘርን ዋናው ስራው ያደረገው ፖለቲከኛው ጀዋር መሐመድ የምስራቅ አርሲ ጭፍጨፋ ከተፈጸመ በኋላ ምዕመናን ጥቃት ከደረሰበት ቤተክርስቲያን ታቦትን ከመቃጠል ሲያሸሹ በሚል በማህበራዊ ሚዲያ የተዘዋወረው ፎቶን ሐሰተኛ ነው ለማለት የሄደበት መንገድ በእጅጉ ግምት ውስጥ የሚጨምረው ነው። ወደ ዝርዝር ከመግባታችን በፊት ግን አንድ እውነትን ማስቀመጥ እንፈልጋለን። እሱም በማህበራዊ ሚዲያ ላይ ሰዎች መንበርና ታቦትን ይዘው ሲጓዙ የሚታየው ፎቶ የእውነት የምስራቅ አርሲ ዞን ጉዳይ ሆነም አልሆነ እሁድ ግንቦት 23 ቀን 2018 ዓ.ም የምስራቅ አርሲው ጭፍጨፋ ከተካሄደ በኋላ ግን የአሰኮ ወረዳ የኦርቶዶክስ ተዋሕዶ ምዕመናን የጥቃት ሰለባ ከሆነ ቤተክርስቲያን ከካህናት ጋር በመሆን ታቦት ማሸሻቸው እውነት ነው። ይህንን ቢቢሲ አማርኛም ከስፍራው ካሉ ምንጮቹ ጠቅሶም ዘግቧል። ፖለቲከኛው ጀዋር መሐመድ ግን ይህንን ሁላ ጥቃት ሳያወግዝ ካህናትና ምዕመናን ታቦት ይዘው እስኪሸሹ ድረስ የደረሰ የአሸባሪዎች ጥቃትንም በስሙ ጠርቶ ሳያወግዝ የፎቶ ማጣራት ላይ ገብቷል። የጀዋር መሐመድ የዚህ ማስተባበል ጅማሮም ከህግ ምሁሩና የሐሳብ ገበታ ዩቲዩብ ባለቤት ሞገዝ ዘውዱ ተሾመ የፌስቡክ ፖስት ይጀምራል። ሞገዝ ዘውዱ በማህበራዊ ሚዲያ ሲዘዋወር የነበረውን ይህን ምዕመናን ታቦት ይዘው ሲያሸሹ የሚያሳየውን ፎቶ በማጋራት ከፎቶው ላይ በዳግማዊ ግራኝ አህመድ ዘመን በአመተ ፍዳ ቤተክርስቲያን በገፍ ተቃጥሎ ምዕመናን ተሰዶ መሬቱን ምድረ በዳ ሆኖ ነበር ተብሎ ይመዘገባል ብሎ ይጽፋል። ፖለቲከኛው ጀዋር መሐመድ ታዲያ ከዚህ የሞገዝ ዘውዱ ፖስት ላይ ፎቶ ትክክል አይደለም ሲል ተከታዩን ይጽፋል። የርማት ጽሑፉም እንዲህ ይላል። ሞገዝ ዘውዱ ተሾመ በዚህ ፖስት ላይ የተጠቀምከው ፎቶ ትክክል አይደለም። እኔ እስከማውቀው ድረስ በአሳኮ አካባቢ ያሉ አማራዎችም ሆኑ ኦሮሞዎች እንደዚህ አይነት ልብስን አይለብሱም። ስለዚህ የቪዲዮ በአሳኮ የተቀረጸ አይመስለኝም። ቦታውን በጂኦ ሎኬሽን ብትመረምሩ ትክክለኛውን ቦታ ማግኘት ትችላላችሁ። ከዚህ ቪዲዮ ጋር የተያያዘው ታሪክ ቤተክርስቲያኑ ተቃጥሎ ሰዎቹም ከዚያ እየሸሹ ነው የሚል ነው። ነገር ግን የተሸከሙት ጉልላት አዲስ ነው። እሳት ይቅርና ዝናብ እንኳን የነካው አይመስልም። እነዚህ ጉልላቶች ተሰብስበው ለአዲስ ቤተክርስቲያን እየተወሰዱ ናቸው ብሎ ማሰብ የሚያስገርም አይደለም። ስለዚህ ለህዝቡ ፍትህና ሰላም እንታገል እውነቱን በማሳየት ይላል የጀዋር ጽሑፍ። አሁን ችግሩ ያለው ጀዋር የፎቶውን እውነተኛነት ለማረጋገጥ የሄደበት ርቀት አይደለም። ችግሩ ያለው በምስራቅ አርሲ አሰኮ ወረዳ የተፈጸመው ጥቃት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ አለመሆኑን ለማሳየት የሄደበት ርቀት ነው። ጀዋር መሐመድ ሞገዝ ዘውዱን ለማረም ከፖስተው ጽሑፍ በፊት ስለ ምስራቅ አርሲ አሰኮ ወረዳ ጥቃት ከሆነ ምንጭ የተላከለት መረጃ አስመስሎ በቁቤ ጽሑፍ ፌስቡክ ላይ የለጠፈው ጽሑፍ አለ። ይህም በምስሉ ላይ የምትመለከቱት ነው። ጽሑፉ ሲተረጎም ተከታዩን ይመስላል። ሰዎች መሞታቸው እውነት ነው። 4 ሲቪሎች፣ 5 ሚሊሻዎችና 2 ሰዎች በልዩ ኃይል ተገድለዋል። ከተገደሉት ሲቪሎች አንዱ ሙስሊም ነው። ስሙም አቶ ባቶ ነው። የተገደሉት ሚሊሻዎችና ሲቪሎች ሁሉም አማራዎች ናቸው። እነዚህ ሚሊሻዎች ራሳቸውን ከሸኔ ይጠብቃሉ ተብሎ የታጠቁ ነበሩ። ይህ ግድያ የተፈጸመው በ23/9/2018 ነው። በዚያ 23ኛው ቀን ምንም ቤት አልተቃጠለም፣ ግድያ ብቻ ነበር። በማግስቱ 24/09/2018 ተመልሰው መጥተው 12 ቤቶችን አቃጠሉ። ቤተክርስቲያን ተቃጥላለች የሚለው ግን ውሸት ነው። በዚያ አካባቢ 2 አብያተ ክርስቲያናት አሉ። ገብርኤል በቢዮ መንደር ይገኛል። መድኃኔዓለም ደግሞ ከመንደሩ በሌላ አቅጣጫ ይገኛል። በገብርኤል ዙሪያ ያሉ ቤቶች መቃጠላቸው እውነት ነው። በመድኃኔዓለም አካባቢ ግን ግድያም ሆነ ቃጠሎ አልነበረም እያለ ይቀጥላል ጀዋር ያጋራው ጽሑፍ። መረጃውን አምኖበት እንዳጋራው መውሰድ እንችላለን። ታዲያ ይህ የጀዋር ድርጊት ብዙ የሚያስተዛዝብ ጉዳዮች አሉት። ጀዋር አገኘው በሚላቸው መረጃዎች ውስጥ በሙሉ በምስራቅ አርሲ የደረሰው ጥቃት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ላይ የደረሰ አለመሆኑ
መሆኑን ለማሳየት ጥረት የሚያደርጉ ናቸው። ይህ የጀዋር ድርጊት ስህተት የሚሆነው ቤተክርስቲያኒቱ ጥቃቱ ምዕመኖቼን ኢላማ ያደረገ ነው ብላ መግለጫ ስላወጣች ብቻ ሳይሆን የጀዋር መሐመድ የመረጃ አዝማሚያ ራሱ ነጋ ጠባ ሲተቸው ከሚውለው የኦሮሚያ ክልል መንግስት መረጃ ራሱ በእጅጉ የተጣረሰ መሆኑ ነው። የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የምስራቅ አርሲው ጥቃት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ነው ብለው ባይናገሩ እንኳን ህንጻ ቤተክርስቲያን ላይ ጥቃት መፈጸሙን አስረግጠው ተናግረዋል። እራሳቸው ኃይሉ አዱኛ ጥቃቱ ጸረ ኦርቶዶክስ ነው ብለው አፋቸውን ሞልተው ባይናገሩም የጥቃቱ ዓላማ የሃይማኖት ግጭትን ማስነሳት ነው ብለው በገደምዳሜ ለመናገር አላፈሩም። ታዲያ በግጭት የምትታመስን ሀገር ገነት ናት ብሎ ለመናገር ከማይቦዝነው የብልጽግና ፓርቲ የወጡ ሰው በዚህ ልክ ያመኑትን የምስራቅ አርሲን ጥቃት ጀዋር መሐመድ ከዚህም ከዚያም አጣቀስኩት ባለው መረጃ ሊሸሽግ ለምን ፈለገ? የጠፉ የሰዎች ህይወት እያለ ጉዳዩን ወደ ፎቶ ማጣሪያ ሙግት ለምን ለማውረድ ፈለገ የሚሉ ጥያቄዎችን ለማንሳት እንገደዳለን። ይህ ጥያቄ ሌላ ጥያቄንም እንድናነሳ ያስገድደናል። ጀዋር መሐመድ በምስራቅ አርሲ በኦርቶዶክስ ምዕመናን ላይ ተደጋጋሚ ጥቃት ሲደርስ አውግዞ አያውቅም። ጭራሽ ብሎ የሰሞኑን ጥቃት የአካባቢው የሌሎች እምነት ተከታዮች ሳይቀሩ የአይን ምስክር ሆነው መረጃን እያቀረቡ እርሱ ነገሩን ከእምነት ጥቃት አርቆ መጣል ለምን ፈለገ? ጀዋር ሌት ተቀን የአብይን አስተዳደር ሲኮንን የሚውለው እውነት የህዝብ ጭቆና አሳስቦት ወይንስ የህዝብን አጀንዳ እያነሳ የፖለቲካ ነጥብን ለማስቆጠር? አንዳንዶች ጀዋር የአብይን አስተዳደር ተቸተቸና ምስራቅ አርሲ ለትውልድ ቦታው ቅርብ ስለሆነና ምናልባትም የጥቃቱን ዓላማ ውስጡን ስለሚደግፈው መቆጣጠር አቅቶት ተጋለጠ እያሉ ነው። እሱ የከፈተው የፎቶ ማጣራት ዘመቻም ዜጎች ሲጨፈጨፉ ዝም ያሉ ባለስልጣናትና የዘውጌ ሚዲያዎች ሰብአዊ እልቂቱን ወደ ጎን ብለው በፎቶ ማጣራት ስም መንግስትን ለመከላከል እንዲሰሩ መንገድን ከፍቷል። የሆነ ሆኖ ችግሩ የጀዋር ለፎቶው እውነተኝነት መጨነቁ ሳይሆን ትክክለኛ ሰብአዊ ችግርን በልኩ ሳይገልጽ ፎቶ ላይ ብቻ ማተኮሩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያደረጉት የተካረረ የስልክ ምልልስ ከኢራን ጋር ያለውን ድርድር እንዳወሳሰበው ተነገረ። ዶናልድ ትራምፕ ከቤንያሚን ኔታንያሁ ጋር ባለመግባባት የቅርቡ የአሜሪካ ፕሬዝዳንት ሆነዋል። ይህ የተሰማው የእስራኤል ጠቅላይ ሚኒስትር የዋሽንግተንና የኢራንን ዲፕሎማሲያዊ ቀውስ ውስጥ ያስገባውና በሊባኖስ ላይ እየወሰዱት ያለውን እርምጃ በተመለከተ መጋጨታቸው ከተዘገበ በኋላ ነው። ኢራን ከአሜሪካ ጋር ከምታደርገው ድርድር ልትወጣ እንደምትችል በማስፈራራት እስራኤል በሊባኖስ ላይ ለምትፈጸመው ጥቃት ምላሽ ሰጥታለች። ይህ ብዙ ዋጋ ላላገኘውና ከኢራን ጦርነት ለመውጣት ትራምፕ እያደረጉት ያለውን ጥረት ወደ ኋላ የሚጎትት ነው። ትራምፕ ኔታንያሁን የለየለት እብድና ክብረ ነክ ሲሉ ሰኞ ዕለት በነበራቸው የስልክ ልውውጥ መናገራቸው ተዘግቧል። ይህን ስለማለታቸው በጋዜጠኞች የተጠየቁት ትራምፕ ብያለውም ብለዋል። ትራምፕ ለፖድፎርስ ዋን ፖድካስት ረቡዕ ዕለት በሰጡት ቃለ ምልልስ ላይ ተቆጥቻለሁ አልልም፣ ያለማቋረጥ ከሊባኖስ ጋር እያካሄደ ያለው ውጊያ ትንሽ አሳስቦኝ ነበር ሲሉም ተናግረዋል። ቢቢን በጣም ወደዋለሁ፣ ከእርሱ ጋር ጥሩ ሰርቻለሁ ሲሉም ትራምፕ ከኔታንያሁ ጋር ስላላቸው ግንኙነት አስረድተዋል። ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ጋር አተካራ ውስጥ የገቡ የቅርቡ ፕሬዝዳንት ሆነዋል። ጠቅላይ ሚኒስትር ኔታንያሁ የዋይት ሃውስን ትዕግስት በመፈተን ረጅም ታሪክ ያላቸው ሲሆን ማንኛውንም ፖለቲካ ያለመግባባት ተቋቁመዋል። የአሁኑ ግጭት የተሰማውም ትራምፕ የኢራንን ተኩስ አቁም ለማራዘምና ለወደፊቱ የቴህራን የኒውክሌር ፕሮግራም ድርድር በር ለሚከፍት ስምምነት ፍላጎት ባሳዩበት ወቅት ነው። ኔታንያሁ በበኩላቸው ከአሜሪካ አጋራቸው ጋር ስላለው ውጥረት ተጠይቀው በአግራሞት ሳቅ ብለው ነው የመለሱት። አንዳንዴ እንደ ጥሩ ቤተሰብ እንዲህ አይነት ስልታዊ ያለመግባባቶች ይኖራሉ ሲሉ ረቡዕ ዕለት ለሲኤንቢሲ በሰጡት ቃለ ምልልስ ላይ ተናግረዋል። ሁልጊዜ እነዚህን አለመግባባቶች ለመፍታት እንሰራለን፣ እንደ ጥሩ ጓደኛም ይህንን እናደርጋለን ሲሉም አክለዋል። ጨምረውም አሜሪካና እስራኤል ጠዋት ላይ ሳይስማሙ ከሰዓት ሊስማሙ ይችላሉም ብለዋል። ተንታኞች እንደሚሉት ኔታንያሁና ትራምፕ በአብዛኛው ኢራንን የኒውክሌር ኃይል እንዳታበለጽግ ወይንም እንዳትታጠቅ ለማድረግ በሚረዱ የአሜሪካ ቁልፍ ዓላማዎች ላይ ይስማማሉ። ሆኖም በሊባኖስ ላይ ያላቸው ፍላጎት የተለያየ ሲሆን የአሜሪካና የኢራን ድርድር ቢቀጥልም እስራኤል በኢራን የሚደገፈውን የሂዝቦላን ታጣቂ ቡድን ኢላማ ለማድረግ እየዛተች ነው። ኢራን በበኩሏ ማንኛውም የተኩስ አቁም ስምምነት ሊባኖስን ማካተት እንደሚገባ አጽንኦት ሰጥታለች።
የአሜሪካ ምክር ቤት ትራምፕ በኢራን ጦርነት ላይ ያላቸውን ስልጣን የሚገድብ ውሳኔን አሳለፈ። ውሳኔው የተላለፈው 215 ለ208 በሆነ ድምጽ ነው። 4 ሪፐብሊካኖች ባለፈው የካቲት ወር ላይ የተጀመረውን ጦርነት በመቃወም ዲሞክራቶችን ተቀላቅለዋል። ይህ በኮንግረሱ ፍቃድ አልተሰጠውም በሚል ትችት ሲቀርብበት የነበረው የትራምፕ ስልጣንን ለመገደብ በምክር ቤቱ የተደረገው አራተኛው ሙከራ ነው። አሁንም ግን ምክር ቤቱ ያሳለፈው ውሳኔ ሪፐብሊካኖች በሚቆጣጠሩት የአሜሪካ ሴኔት ይሁንታን ማግኘት አለበት። ሴኔቱ ሊያጸድቀው ቢችልም እንኳን ውሳኔው በኢራን ላይ እየተወሰደ ያለውን ወታደራዊ እርምጃ ያስቆማል ተብሎ አይታሰብም። ሴኔቱ ቀደም ብሎ ካደረጋቸው ያልተሳኩ 7 ሙከራዎች በኋላ ግንቦት ወር ላይ ተመሳሳይ የውሳኔ ሀሳብ ቀርቦ የነበረ ቢሆንም እስካሁን ሙሉ ድምጽ ማግኘት አልቻለም። ረቡዕ ዕለት የምክር ቤቱ አባላት የሰጡት ድምጽ በትራምፕ ሪፐብሊካን ፓርቲ ውስጥ መከፋፈል እንዳለ ያሳየ ነበር። በሚቺጋን የሪፐብሊካን ተወካይ የሆኑት ባሬት ኮንግረሱ ብቻ ነው ጦርነት ሊያውጅ የሚችለው፣ ይህን ልንጠብቀው የሚገባ ጉዳይ ነው ብለዋል። ከትራምፕ ስለሚመጣባቸው በቀል ያሳሰባቸው እንደሆነ የተጠየቁት የምክር ቤቱ አባል ትክክል ነው ብዬ ለማስበው ነገር ነው ድምጽ የሰጠሁት፣ የሚመጣውን ለመቀበል ፈቃደኛ ነኝ ሲሉ ምላሽ ሰጥተዋል። በምክር ቤቱ የውጭ ጉዳይ ኮሚቴን የሚመሩት ዲሞክራቱ ግሪጎሪ ሚክስ በበኩላቸው የድምጽ አሰጣጡን ገለልተኛ የሆነና ትራምፕ በኢራን ላይ ያካሄዱት ያለውን ህገ ወጥና ብዙ ዋጋ የሚያስከፍል ጦርነትን የሚቃወም እንዲሁም ጦርነቱን ለአንደኛና ለመጨረሻ ጊዜ ለማስቆም የተወሰደ የመጀመሪያው እርምጃ ነው ብሏል። የአሜሪካ ምክር ቤት ድምጽ ከመስጠቱ ቀደም ብሎ ትራምፕ ጦርነቱን ለማስቆም የሚደረገው ድርድር በጥሩ ሁኔታ ላይ እየሄደ እንደሆነና በሳምንቱ መጨረሻ ላይ ሊጠናቀቅ እንደሚችል ተናግረው ነበር። የምክር ቤቱን ውሳኔ ተከትሎ ፕሬዝዳንት ትራምፕ ስልጣናቸው በመገደቡ ቁጣቸውን ገልጸዋል። የምክር ቤቱን አባላትም አጥብቀው ተችተዋል። ፕሬዝዳንቱ ከኢራን ጋር የሚደረገውን ጦርነት ለማብቃት የሚያስችለው ድርድር ከመጨረሻ ደረጃ ላይ በደረሰበት ጊዜ የአሜሪካ ሕዝብ ተወካዮች ምክር ቤት ጦርነት በማካሄድ ስልጣናቸው ላይ ገደብ መጣሉን ሀገር ወዳድነት አይደለም ሲሉ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ውሳኔውን በተመለከተ ባሰፈሩ ጽሑፍ ተቀናቃኞቻቸውን ዲሞክራቶችና እነሱን ደግፈው ድምጽ የሰጡ የፓርቲያቸውን ሪፐብሊካን የምክር ቤት አባላትን ወቅሰዋል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገውን ጦርነት ለማብቃት በመጨረሻው ድርድር መካከል ላይ ያለው 4 የሪፐብሊካንና 2 የዲሞክራቲክ ፓርቲ አባላት የምክር ቤት እንደራሴዎች ጦርነት የማካሄድ ስልጣኔን የሚገድብ ትርጉም የለሽ ውሳኔን አሳልፈዋል ብሏል። ድርድሩ ከምን ደረጃ ላይ እንዳለ እያወቁ እንዴት እንዲያለ ከአርበኝነት የራቀ ውሳኔን ይሰጣሉ ሲሉም በተወካዮች ምክር ቤት አባላት ውሳኔ ደስተኛ ለመሆናቸውን ገልጸዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ